ሰላም ጤና ይስጥልን ክቡራትና ክቡራን አዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሚያዝያ 15 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተ ውብሸት ታየ ነኝ። እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። ወደ መጀመሪያው ታሪካዊ ሰበር መረጃ ስንሸጋገር በትላንትናው ዕለት በተጠናቀቀው የመራጮች ምዝገባ ለሰባተኛው ጠቅላላ ምርጫ 50,514,000 በላይ መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ የሆኑት ሜላት ኃይሉ መግለጻቸውን የመጀመሪያው የመራጮች ከፍተኛ ቁጥር ሪከርድ የተመዘገበበት ሰበር መረጃ አድርገን አቀርበነዋል። የሰባተኛው ጠቅላላ የመራጮች ምዝገባ ትላንት ሚያዝያ 14 ቀን 2018 መጠናቀቁ የሚታወስ ሲሆን ዜጎች በምርጫ የሞባይል መተግበሪያ የዲጂታል አማራጭና በምርጫ ጣቢያዎች በመገኘት የመራጮች ምዝገባ ሲያከናውኑ ቆይተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላት ኃይሉ የመራጮች ምዝገባ መጠናቀቁን በተመለከተ በዛሬው ዕለት በሰጡት መግለጫ ቦርዱ ሰባተኛውን ጠቅላላ ምርጫ ለማካሄድ የእጩዎችና የመራጮች ምዝገባ ማካሄዱን የተናገሩ ሲሆን በዚህም መሰረት ከጥር 1 ቀን እስከ የካቲት 1 ቀን ድረስ የእጩዎች ምዝገባ መከናወኑን ገልጸዋል። እንዲሁም ከየካቲት 28 ቀን ጀምሮ ሲካሄድ የቆየው የመራጮች ምዝገባ ለተጨማሪ 14 ቀናት ተራዝመው በትላንትናው ዕለት ማለትም ሚያዝያ 14 ቀን 2018 ምሽት 12 ሰዓት ላይ መጠናቀቁን ተናግረዋል። በዚህም የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን በደረሰው መረጃ መሰረት 50,514,155 መራጮች መመዝገባቸውን ገልጸዋል። ከ5,503,000 በላይ የሚሆኑ መራጮች የተመዘገቡት ደግሞ በዲጂታል አማራጭ ሲሆን ቀሪዎቹ በማኑዋል የተመዘገቡ መሆናቸውንም ገልጸዋል። ክቡራትና ክቡራን ወደ ሁለተኛው የሕግ የበላይነት የተረጋገጠበት ሰበር መረጃችን ስንሸጋገር ትግራይ የወንጀለኞች መደበቂያ መሆኗ እያበቃ ይመስላል ይለናል የዘጋቢያችን መረጃ። አንዱ ማሳያው ደግሞ በትላንትናው ዕለት ያጋራናችሁና በዛሬው ዕለት በተጨማሪ ማረጋገጫ የተስተዋለው በአሰቃቂ ሁኔታ የወጣቷን ሕይወት የቀጠፈው ግለሰብ ማዘዣ ጣቢያውን መቀሌ ባደረገው ጽንፈኛ ቡድን ታግዞ በብርቱ ሲፈለግ የነበረው ግለሰብ በዛሬው ዕለት ወንጀሉን በፈጸመበት ቦታ ተይዞ አስረጅ መረጃዎችን ሲያመለክት መዋሉ ነው። ይህ በሰው ሕይወት ማጥፋት ወንጀል ተጠርጥሮ ለተወሰነ ጊዜ ተሰውሮ የነበረ የአድማ ብተና አባል የነበረ ግለሰብ በትግራይ ክልል መቀሌ ከተማ በቁጥጥር ስር መዋሉን የአማራ ክልል ፖሊስ በትላንትናው ዕለት አስታውቆ እንደነበር አዲስ ምንጭ ዘግባለች። ዝርዝሩን በተመለከተ ባለፈው ሳምንት ሚያዝያ 6 ቀን 2018 ባህር ዳር ከተማ ቀበሌ 06 መኳንንት ስለሽ በተባለ ሆቴል ተቀጥራ ስራ የነበረችውን ማህሌት ማሩ የተባለችውን ወጣት የአማራ ክልል አድማ ብተና አባል ነው የተባለው እንዲሁም የኢንስፔክተርነት ማዕረግ በነበረው ያምራል አለሙ በተባለ ተጠርጣሪ ግለሰብ ከሌሎች ግብረ አበሮቹ ጋር በመሆን ከስራ ቦታው አስገድደው ወደ ሌላ ሆቴል በመውሰድና አስገድዶ ከደፈራት በኋላ በሆቴል ውስጥ ጭካኔ የተሞላበት የግድያ ወንጀል ፈጽሞ መሰወሩን የአካባቢው የዓይን እማኞችና ጓደኞቿ በማህበራዊ ሚዲያ ላይ ሲያሰራጩ መሰንበታቸውን አጋርተናል። የዛሬው መቋጫ መረጃ እንዲህ የሚል ነው። በባህር ዳር ከተማ አሰቃቂ ወንጀል ፈጽሞ ተሰውሮ የነበረውና በተደረገው ሰፊ ክትትል መቀሌ ከተማ መኖሩ ተረጋግጦ በቁጥጥር ስር የዋለው ተጠርጣሪ በዛሬው ዕለት በባህር ዳር ወንጀሉን በፈጸመበት ከተማ የከተማው ፖሊስ ተረክቦታል። ከላይ ስሟ በተጠቀሰው ወጣት ላይ እጅግ አሰቃቂ ያስገድዶ መድፈርና የግድያ ወንጀል ፈጽሞ ሲፈለግ የነበረው ተጠርጣሪ ያምራል አለበል አለሙ በፖሊስ ብርቱ ክትትል ውስጥ እንደነበር መግለጻችን ይታወሳል። ተጠርጣሪ ወንጀሉን ከፈጸመ በኋላ ወደ ትግራይ ክልል በማምራት በመቀሌ ከተማ ለመደበቅ ቢሞክርም የአማራ ክልል ፖሊስ ባዋቀረው ልዩ የክትትልና የኦፕሬሽን ቡድን ሌት ተቀን ሲደረግ በቆየው ክትትል አማካይነት በትላንትናው ዕለት ማለትም ሚያዝያ 14 ቀን 2018 በመቀለ ከተማ በቁጥጥር ስር መዋሉን አስታውቀን ነበር። የባህር ዳር ከተማ አስተዳደር ፖሊስ መምሪያ የወንጀል ምርመራ ምክትል መምሪያ አዛዥ ኮማንደር መኳንንት አድማስ እንደተናገሩት
የፖሊስ ተቋም የህዝብ ደህንነትን ለመጠበቅ የቆመ መሆኑን በማስታወስ ተጠርጣሪው ወንጀሉን ከፈጸመ በኋላ ወደ ትግራይ ክልል በማምራት በመቀሌ ከተማ ለመደበቅ ቢሞክርም የአማራ ክልል ፖሊስ ባዋቀረው ልዩ የክትትልና የኦፕሬሽን ቡድን ሌት ተቀን ሲደረግ በቆየው ክትትል አማካኝነት በትላንትናው ዕለት ማለትም ሚያዝያ 14 ቀን 2018 በመቀሌ ከተማ በቁጥጥር ስር ውሏል። የባህር ዳር ከተማ አስተዳደር ፖሊስ መምሪያ የወንጀል ምርመራ ምክትል መምሪያ አዛዥ ኮማንደር መኳንንት አድማስ እንደገለጹት የፖሊስ ተቋም የህዝብ ደህንነትን ለመጠበቅ የቆመ መሆኑን የገለጹ ሲሆን የተጠርጣሪው አስነዋሪና አጸያፊ የጭካኔ ድርጊት የፖሊስን ተቋም በፍጹም እንደማይወክልም በጽኑ አሳስበዋል። ድርጊቱ መላውን የክልሉን ህዝብና የፖሊስ ሰራዊቱን በእጅጉ ያሳዘነ መሆኑንም አመላክተዋል። በአሁኑ ወቅት በምርመራ ክፍሉ ምርመራው እየተጣራ እንደሚገኝና የምርመራ ሂደቱ ተጠናቆ የፍርድ ውሳኔ ሲያገኝ ውጤቱ ለህዝብ ይፋ እንደሚደረግ ኮማንደር መኳንንት አድማስ አስታውቋል። በየትኛውም ቦታም ሆነ ሁኔታ ወንጀል ፈጽሞ ማምለጥ እንደማይቻልም ኮማንደር መኳንንት አድማስ አረጋግጧል። ክቡራትና ክቡራን፣ ከምንም በላይ መቀሌን የወንጀለኞች መደበቂያ የማድረግ ነገር ከሌሎች ተጨባጭ ማሳያዎች ጋር እየተስተዋለ ቆይቷል። ይህም የጽንፈኛውን ጎራ ድንጋጤ ላይ የጣለው ሲሆን በተለይም የፌዴራል መንግስትና የትግራይ ክልል አሁን እያከናወኑት ያሉት ጉዳይ በእጅጉ ለጽንፈኛው ጎራ የራስ ምታት መሆኑን የሚያሳዩ ምልክቶች እየታዩ ናቸው። በቀጣይ የምንመለስባቸው መረጃዎችም ይህንኑ የሚያሳዩ ይሆናሉ። ወደ ቀጣዩ መረጃ ስንሸጋገር ሀገር ከቤተሰብ ይነሳልና ቀጣዩ የጥንቃቄና የክትትል መረጃ በዚሁ ላይ ያተኮረ ይሆናል። በህገ ወጥ ተይዘናል በማለት ቤተሰቦቻቸው 300 ሺህ ብር እንዲልኩላቸው የጠየቁ ታዳጊዎች ከነግብረ አበሮቻቸው በቁጥጥር ስር መዋላቸው ለቤተሰቦች ያስተዳደግና የክትትል ጥንቃቄ መረጃ እንዲሆን በሚል ከታዳጊነታቸው አኳያ አዲስ ምንጭ በዚህ መልኩ የፊት ገጽታቸውን በመሸፈን መረጃውን እንሆ ብላለች። ተጠርጣሪዎች የወንጀል ድርጊቱን የፈጸሙት በለሚኩራ ክፍለ ከተማ ወረዳ 2 ልዩ ቦታው የካባዱ አካባቢ ነው። የ15 እና የ16 ዓመት ዕድሜ ያላቸው ሴት ታዳጊዎች ሚያዝያ 12 ቀን 2018 ለትምህርት ብለው እንደወጡ ሳይመለሱ ይቀራሉ። በልጆቹ መጥፋት ቤተሰቦቻቸው ተጨንቀው በነበሩበት ወቅት ታዳጊዎቹ ስልክ በመደወል 300 ሺህ ብር እንዲላክላቸው፣ ነገር ግን ገንዘቡ ካልተላከላቸው የያዟቸው ግለሰቦች ጉዳት ሊያደርሱባቸው እንደሚችሉ ይገልጻሉ። የወንጀሉ ጉዳይ ሪፖርት የደረሰው የለሚኩራ ክፍለ ከተማ ፖሊስ መምሪያ ባደረገው ክትትልና ፍለጋ ሚያዝያ 13 ቀን 2018 ሲኤምሲ አካባቢ ታዳጊዎቹን ከሁለት ወንዶች ወጣቶች ጋር በቁጥጥር ስር መዋሉን አስታውቋል። ፖሊስ ባደረገው ምርመራ ታዳጊዎቹ ከሁለት ወንድ ጓደኞቻቸው ጋር ሲዝናኑ እንደነበር ያረጋገጠ ሲሆን አራቱን ታዳጊዎችና ለታዳጊዎቹ የመኝታ ክፍል ያከራየን ግለሰብ ይዞ ምርመራውን መቀጠሉን ገልጿል። ወደ ውጭ ሀገር ለመሄድ አስበውና ተነጋግረው ድርጊቱን አቀነባብረው እንደፈጸሙት ታዳጊዎቹ ለፖሊስ ከሰጡት ቃል መረዳት ተችሏል። ሆቴል ቤቶችም ሆኑ የመኝታ ክፍል የሚያከራዩ ተቋማት ለህፃናትም ሆነ ለታዳጊዎች የመኝታ ክፍል ማከራየትና አልኮል መጠጥ መሸጥ እንደሌለባቸው ፖሊስ አሳስቦ ቤተሰብም ልጆቻቸው የትና ከነማን ጋር እንደሚውሉ የማረጋገጥ ልምድ ሊያዳብር እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፈዋል። ወደ ዕለቱ ወሳኝ መረጃ ስንሸጋገር ዛሬ የተሰማው ጠቅላይ ሚኒስትር አብይ አህመድ ተሾሙ የሚለው መረጃ ሲሰማ ከኢትዮጵያ ጠቅላይ ሚኒስትርነት በላይ ደግሞ ምን አለና የሚል ጥያቄ ሊፈጥር ይችላል። ኢትዮጵያንም አፍሪካንም በቴክኖሎጂ የሚያሸጋግር ዜና ነው። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ እና የዲጂታል ጤና ዘርፍ ሆነው ነው የተሾሙት። ሹመቱ የተሰጠው ጠቅላይ ሚኒስትር አብይ አህመድ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትንና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘውን የላቀ ሚና እውቅና ለመስጠት መሆኑም ተገልጿል። የአፍሪካ ህብረት በላከው የሹመት ደብዳቤ ላይ የሚከተለውን አስፍሯል። የተከበሩ የእርስዎ ዲጂታል ትራንስፎርሜሽን እና አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉት አመራር ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ የሚባለው ማለት ነው ለአፍሪካ ሉዓላዊነት፣ ለውጤታማነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድ ትልቅ እገዛ አድርጓል። ስልታዊ በሆነ መልኩ የቴክኖሎጂ ነፃነትንና አቅምን ለመገንባት የሚያደርጉት
ተከታታይ ቅስቀሳ አህጉሩ በኃላፊነትና በፍትሐዊነት በታጀበ የሰው ሰራሽ አስተውሎት አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንዲሆን ከፍተኛ አስተዋጽኦ ይኖረዋል። ባለፉት ጥቂት ዓመታት በጠቅላይ ሚኒስትር አብይ አህመድ አመራር ኢትዮጵያ በዲጂታላይዜሽንና በሰው ሰራሽ አስተውሎት ዘርፎች ያስመዘገበችው እድገት ከፍተኛ አፈጻጸም እያሳየ ይገኛል። የዲጂታል መሰረተ ልማትን ማስፋፋት፣ የኢ-መንግስት የተባለው ወይንም ኢ-ገቨርንመንት አገልግሎቶችን ስራ ላይ መዋል፣ በፈጠራ ስነ ምህዳር ላይ መዋለ ንዋይ ማፍሰስ፣ የሰው ሰራሽ አስተውሎትን እንዲሁም ይህንኑ ኢንስቲትዩት ማቋቋም እንዲሁም ሀገራዊ የሰው ሰራሽ አስተውሎት ስትራቴጂ መንደፍ ለለውጡ ጠንካራ መሰረት የጣሉ ተግባራት መሆናቸው ተወድሷል። በተጨማሪም ራሱን የቻለ የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም የታቀደው እቅድ ምርምርን፣ የክህሎት ልማትንና አህጉራዊ ትብብርን ይበልጥ እንደሚያጠናክርም ይጠበቃል። አብራችሁን ስላላችሁና በሚዲያ አገልግሎት ጉዟችን ሁሉ ማበረታቻችሁ ስላልተለየን ለክቡራትና ክቡራን የአዲስ ምንጭ መጽሔትና የዩቲዩብ ማዕከለ ስርዓት ቤተሰቦቻችን ምስጋናችንን በአክብሮት ዝቅ ብለን እናቀርባለን። በአስተማማኝ መረጃ ማህበረሰብን መገንባት በሚል መሪ ቃል አዲስ ምንጭ መጽሔትን በየ15 ቀኑ ለአንባቢያን በማድረስ አንድ ተብሎ የተጀመረው ጉዞ በዩቲዩብ ማዕከለ ስርዓት ከ65,000 በላይ ንቁ ተሳትፎ በሚያደርጉ ቤተሰቦች ታጅቦ ቀጥሏል። በድጋሚ እናመሰግናለን። አዲስ ምንጭ በየዕለቱ የሚቀርቡ የዜናና የሁነት ትንታኔ እንዲሁም በሳምንት አንድ ቀን የተወዳጅ እንግዳ መርሃ ግብር ያላት ሲሆን ሌሎች ይዘቶችንም በማካተት ተደራሽነታችንንና የዘርፍ ሽፋናችንን ለማስፋት በመስራት ላይ እንገኛለን። የአዲስ ምንጭ ከፍተኛ እይታ ሪከርድ ከ228,000 በላይ የተመዘገበ ቢሆንም ከ100 ሺዎች እይታ በላይና በዋነኛ የሚዲያ መርህ መሰረት ለመረጃ ተአማኒነት የምናደርገው ጥንቃቄና ኃላፊነት በሚዲያችን ቤተሰቦች በሙሉ እየተመሰከረልን ነው። በዚህ አጋጣሚ በተወዳጇ አዲስ ምንጭ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ተቋማትና አካላት አንድ አስደሳች እውነታ ነው። የእኛ ሚዲያ ተከታታዮች ቁም ነገርና አስተማማኝ መረጃዎችን ብቻ የሚከታተሉ ሀገር ወዳድና ሚዛናዊ በሆኑ ስራዎቻችን እየመረጡ ናቸው። ስለዚህም ምርትና አገልግሎታችሁን ለማስተዋወቅ እንዲሁም በተለያየ መልኩ አብራችሁን ለመስራት በአስተማማኝ መረጃ ማህበረሰብን መገንባት በሚለው መርህ ላይ አሻራችሁን ማሳረፍ የምትፈልጉ በ0911 11 2589 ልትደውሉልን ወይም ዋትስአፕ ላይ መልእክታችሁን ልታስቀምጡልን ትችላላችሁ። እናመሰግናለን። የአዲስ ምንጭ ዝግጅት ክፍል